በተቀረው ዓለም ስትታይ ትሁቷ ጃፓን ከዓለም ግዙፍ ኢኮኖሚ አንቀሳቃሿና በቴክኖሎጂ የመጠቀችው ጃፓን እነዚህን ማህበረሰቦቿን በተመለከተ ግን ሰብአዊነት ጎድሏታል። ጃፓን እነዚህ ማህበረሰቦቿን ከምድሯ እንዳልበቀሉ ሁሉ አግልላና አይሰሙ ስም ሰጥታ ለዘመናት ከተቀረው ዓለም ደብቃ ኑራቸዋለች። እነዚህ የማህበረሰብ ክፍሎች አይኑ ይባላሉ። አይኑ ማለት በራሳቸው ቋንቋ ትርጉሙ ሰው ማለት ነው። በጃፓን ሕዝብ እነዚህ የአይኑ ማህበረሰብ አባላት ስለምን ተገለሉ? አኗኗራቸውንና አጠቃላይ ከተቀሩ የጃፓን ሕዝብ የተነጠለ አስገራሚ ሕይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የአይኑ ማህበረሰብ በሰሜናዊ ጃፓን በሚገኘው በሆካይዶ ደሴት በሳካሊንና በኩሪል ደሴቶች ተወስነው ከዘመናዊው የጃፓን ማህበረሰብ ፍጹም የተለየ ታሪክና ባህል ያላቸው ጥንታዊ ሰዎች ናቸው። ራሳቸውን የለዩት የአይኑ ማህበረሰብ አባላት በቁጥር 25000 አካባቢ ሲሆኑ ማንነታቸውን ደብቀው ከተቀረው ጃፓናዊ ጋር ተጋብተውና ተዋልደው የሚኖሩት ደግሞ እስከ 200,000 እንደሚደርሱ ይገመታል። አይኖች ከጃፓናውያን ጎረቤቶቻቸው በብዙ መልኩ የተለዩ ናቸው። ከምስራቅ እስያ ህዝቦች በተለየ መልኩ የአይን ሽፋሽፍት ጥፋት የሌላቸው ከሌላው ጃፓናዊ ለየት ያለ የቆዳ ቀለም ያላቸውና ጥቅጥቅ ያለ የሰውነት ጸጉርና ጺም የሚታይባቸው ናቸው። የልዩነታቸው በባህላዊ ጌጣጌጦቻቸውና አልባሳቶቻቸው ይበልጥ ይጎላል። መርጠው ባልተወለዱበት ማህበረሰብና የቆዳ ቀለም መገለል ህመሙ ከባድ ነው። በ19ኛው ክፍለ ዘመን የነበሩ የጃፓን ምሁራን የአይኑ ማህበረሰብን ለማግለልና መሬታቸውን ለመንጠቅ ሐሰተኛ ሳይንሳዊ ትንታኔዎችን እንደ መሳሪያ ተጠቀሙ። የአይኖችን የጺምና የራስ ጸጉራቸውን ጥቅጥቅ ማለት እንዲሁም ተክለ ሰውነትና መጠነኛ የቆዳ ቀለማቸውን ልዩነት መነሻ በማድረግ እነዚህ ሰዎች ከእንስሳት ጋር በመዳቀላቸው ነው ጸጉራም የሆኑት የሚል መሰረተ ቢስ ወሬዎችን ለተቀረው ጃፓናዊ ህዝብ ነሱት። ህዝቡም አይኖችን እንደ ሰው ብቻ ሳይሆን ግማሽ ዘራቸው ከእንስሳት የሆነ አድርጎ ለዘመናት ተቀብሎት ኖረ። ይህ የተሳሳተ እሳቤ በስልጣን ላይ በነበሩ ሰዎችም ዘንድ በመኖሩ አይኖችን ለማፈናቀልና ቋንቋቸውን ጨምሮ የማንነት መገለጫዎቻቸውን ሁሉ ለማጥፋት ተሞከረ። አንድን ማህበረሰብ ለማሳደድ ባህሉን ለማጥፋትና መሬቱን ለመንጠቅ ሲታሰብ ቅጽል ስም ማውጣት በዓለም የዘረኝነት ተሞክሮ የተለመደ ነውና አይኖችንም ሊያሳድዷቸው ሲያመቻቿቸው ባለጸጉራሞቹ የሚል ቅጽል ስም ተሰጣቸው። ይህ ስምም እንስሶቹ የሚል የውስጥ ትርጉም አለው። ማንኛውም ጃፓናዊ ከነዚህ ሰዎች ጋር ምንም አይነት ግንኙነት እንዲኖረው ስለማይፈልግ አጥብቆ ሲሸሻቸው ኖሯል። በዚህ ምክንያትም ብዙ አይኖች ማህበራዊ ጥቃትን ለመሸሽ ማንነታቸውን በመደበቅ ከሌላው ጃፓናዊ ጋር ለመግባባት ይሞክራሉ። ብዙዎቹም ስለ አይኑነታቸው ሳይናገሩ እስከ ጋብቻ ድረስ ዘልቋል። ታሪክ የእነዚህን ህዝቦች የህይወት መንገድ በብዙ መልኩ ይገልጸዋል። የጃፓን መንግስት ሰሜናዊውን መሬት ለልማት ፈልጌዋለሁ ብሎ በጀመረው ማካለል ምክንያት የአይኑ ማህበረሰብ ቀስ በቀስ ሰፊ መሬታቸውን አጡ። ጃፓን የዘመናዊነት ጉዞን ጀምር ያለው ባለችበት ወቅት የአይኑን ህዝብ የኋላ ቀርነት ምልክት አድርጋ በመፈረጇ የማንነት ማጥፋትና የግዳጅ ማዋሃድ ፖሊሲን አወጣች። በዚህም አይኖች ቋንቋቸው ተከለከለ። ባህላዊ ንቅሳቶቻቸውንና እምነታቸውን እንዳይፈጽሙ በህግ ታገዱ። አልፎ ተርፎም መሬታቸውም ተነጥቆ ለጃፓናውያን ሰፋሪዎች ተከፋፈለ። በዚህም ምክንያት አይኖች በገቡበት ድህነት ዘመናትን በጉስቁልና አሳልፈዋል። አይኖችን ከእንስሶች ጋር ተዳቅሏል ከሚለው መሰረተ ቢስ አፈ ታሪክ ባሻገር በባህላቸው ውስጥ የሚያከናውኗቸው አንዳንድ ጉዳዮች የተቀረው ጃፓናዊ እንዲሸሻቸው እንዳደረገ የሚገልጹ አሉ። በአይኖች እምነት ከፍተኛ ክብር የሚሰጠው በድብ የሚመሰለው የተራራው አምላክ ነው። በዚህ የተነሳ አይኖች ዩማንቴ የተሰኘ እጅግ አስገራሚ ለየት ያለ ስነ ስርዓት አላቸው። ስነ ስርዓቱ የሚጀመረው የድብ ግልገልን ከዱር በመያዝ ነው። ይህ የድብ ግልገል በሰዎች መንደር ውስጥ እንደ አንድ የቤተሰብ አባል ከመቆጠርም አልፎ የአይኑን መጫት ሴቶች ጡታቸውን እያጠቡት በታላቅ እንክብካቤና ፍቅር ያድጋል። የድብ ግልገሉ ካደገ በኋላ ግን በታላቅ መንፈሳዊ ስነ ስርዓት ለተራራው አምላክ ይሰዋል። ይህ ለአይኖች ፍጹም የተለየ ትርጉም አለው። በእርግጥም ሰዎቹ ጡታቸውን አጥብተው ያሳደጉት ድብ ላይ ስለት የሚያነሱ ከኋላ ቀርነት በቀር ምን ሊባሉ ይችላሉ የሚሉ አሉ። ሌላው ሰሚን ሁሉ ግራ የሚያጋባው ሕፃናት ልጆቻቸውን የሚጠሩበት ስም ነው። ሁሉም የአይኑ ሕፃናት 3 ዓመት እስኪሞላቸው ድረስ ቋሚ ስም የሌላቸው ሲሆን ተለዋዋጭ ስማቸውም ሊጠሩት የሚከብድ ነው።
ለመጥቀስ ያህልም አይነ ምድር፣ ቆሻሻው ወይም አልቃሻው ተብሎ ይጠራሉ። አይኖች ለዚህም በቂ ያሉትን ምክንያታቸውን ሲያስረዱ ክፉ መናፍስት ቆሻሻ ስለማይወዱ ሕፃናቱ በዚህ ስሞች ሲጠሩ አይቀርቧቸውም ብለው ያምናሉ። ሕፃናቱ 3 ዓመት ሞልቷቸው ቋሚ ስም ካገኙ በኋላ በአይኑ ባህል በአንድ አካባቢ 2 ተመሳሳይ ስም ሊኖር ፈጽሞ አይችልም። አይኖች አዲስ ለተወለዱ ሕፃናት የሚሰፉት ልብስ ከአሮጌ ጨርቅ ነው። ምክንያቱም አሮጌው ጨርቅ ለቆዳቸው ለስላሳ ከመሆኑም በላይ የበሽታ ማለክትና አጋንንት ቆሻሻ ነገር ስለሚጠሉ ሕፃናቱን ሳይነኩ ይርቃሉ ብለው ያምናሉ። የአይኑ ሴቶች ለአቅመ ሔዋን ሲደርሱና ትዳር ከመያዛቸው በፊት በከንፈራቸው ዙሪያ ትልቅና ሰማያዊ ጥቁር ንቅሳት ይነቀሳሉ። ይህ ንቅሳት ከርቀት ሲታይ ትልቅ ፂም የሚመስል ሲሆን ዓላማው ውበትን ለመግለጽና ክፉ መናፍስት በአፍና በአፍንጫ በኩል ወደ ሰውነት እንዳይገቡ ለመከላከል የሚደረግ መንፈሳዊ ጋሻ ነው። ጋብቻም በአይኖች ዘንድ እንደ ባህልና ወጋቸው ልዩ መልክ አለው። በኢትዮጵያ ባህል አንድ ወንድ አንዲትን ሴት ወደድኩሽ ብሎ ወደ መኖሪያ ቤቷ ሰተት ብሎ ቢገባ ምን እንደሚከተለው ገምቱ። ከአባቷ ከዘራ ቢያልፍ ከወንድሟ ቡጤ አያመልጥም። ከዚህም ያለፈ ብዙ አደጋዎች ሊገጥሙት ይችላሉ። አይኖች ጋር ግን ይለያል። በባህላቸው መሰረት አንድ ወንድ አንዲትን ሴት ወዶ የጋብቻ ጥያቄ ማቅረብ ቢፈልግ ምስጋና ለባህላቸው ይሁንና ያለምንም ስጋት በቀጥታ ወደ ቤቷ ይሄዳል። በሩም ተከፍቶለት ገብቶ በክብር ይቀመጣል። ተወዳጇም ሴት የመጣበትን ጉዳይ ስለምትረዳ ጎድጓዳ ሳህን ሙሉ ሩዝ ታቀርብለታለች። አፍቃሪውም ግማሹን በልቶ የቀረውን መልሶ ይሰጣታል። ሴቷ የቀረውን ሩዝ ተቀብላ ከተመገበች ጥያቄውን ተቀብላለች ማለት ነው። ካልተመገበችና ተቀብላ ካስቀመጠችው ግን ጥያቄውን ውድቅ እንዳደረገችው ስለሚረዳ እንዳማረበት ወጥቶ ይሄዳል ማለት ነው። ይህ ባህል እኛ ሀገር ቢሆን ብላችሁ አስቡት። በፍቅር ጥያቄ ስም አንድም የሚራብ ወጣት አይኖርም ነበር። ይህ የአይኖች ቃላት ያልባከነበት የታገቢኛለሽ ጥያቄና መልስ ስርዓት የብዙዎችን ቀልብ የሚስብ ባህላቸው ነው። በአንዳንድ አካባቢዎች ሴቶች ለጋብቻ ሲደርሱ ማለትም ዕድሜያቸው ከ15 እስከ 16 ዓመት ሲሆን ወላጆቻቸው ከቤቱ በስተደቡብ በኩል ቱፑ በሚባል ልዩ ትንሽ ክፍል ውስጥ ብቻቸውን እንዲኖሩ ያደርጓቸዋል። በዚያም ልጃቸውን ሊጠይቋት ከሚመጡት ወንዶች መካከል ወላጆች ባል ይመርጡላታል። ተዋዳጆቹ ወጣቶች ሲፈቃቀዱ ጥያቄው በስጦታዎች ይሰምራል። ሞትም በአይኖች ምድር ራሱን የቻለ ባህል ነው። ሙታን የሚቀበሩት ከሚወዷቸው ውድ ዕቃዎች ጋር ሲሆን የዕቃዎቹ መንፈስ አብሮ እንዲሄድ ዕቃዎቹ ሆን ተብሎ ይሰበራሉ። ከአልባሳት አልፋ የዓለማችን የስንት ድንቅ ቴክኖሎጂ ባለቤት በሆነችው ጃፓን አይኖች ግን ዛሬም ኤሊም ከተባለ ዛፍ ቅርፊት ክር እያዘጋጁ ልብሳቸውን በእጃቸው የሚሸምኑ ናቸው። እነዚህ ልብሶቻቸውም የሚሸመኑት በሴቶቹ ሲሆን በላያቸውም ላይ ውስብስብ የጂኦሜትሪ ዲዛይኖችና ጥልፎች ይደረግባቸዋል። እያንዳንዱ የልብሱ ላይ ዲዛይን ክፉ መንፈስን የሚያባርር ኃይል አለው ተብሎ ይታመናል። የተፈጥሮ አደጋዎችን ከግንዛቤ ያስገቡ በመሬት መንቀጥቀጥ ጊዜ በመወዛወዝ ብቻ አደጋውን የሚያልፉ ሰማይ ጠቀስ ሕንፃዎችን የሚገነቡ ምስጉን ኢንጂነሮች ባሉባት ጃፓን አይኖች ግን ቤታቸውን በሳርና በቀርከሃ ይሰራሉ። የአይኖች መንደር ኮታን ሲባል ባህላዊ ቤቶቻቸው ደግሞ ሲሴ ይባላሉ። ቤቶቹ ከሳር ከቀርከሃና ከዛፍ ቅርፊት የሚሰሩ ናቸው። በአይኖች ባህላዊ መንደር ወይም ኮታን ውስጥ ዘላቂ የአኗኗር ዘይቤ በጥብቅ ይከበራል። ለምሳሌ በሐይቁ ላይ አሳ ሲያጠምዱ መረባቸው ውስጥ ተዝቆ የገባ አሳ ሁሉ አይወሰድም። ግማሹ ወደ ባህሩ እዛው እንዲመለስ ይደረግና ለቀጣዩ ትውልድ እንዲራባ ይተዋል። እንዲሁም ዛፎችን ለቤት መስሪያ የሚቆርጥ ሰው ዛፉን ከስሩ መቁረጥ እንደ ነውር ይቆጠራል። ዛፉ እንደገና እንዲያቆጠቁጥ ሁልጊዜም የተወሰነውን ክፍል ትተው ይሄዳሉ። ምንም እንኳን ባህላዊ አኗኗራቸው በዘመናዊነት ቢተካም ቋንቋቸውን ለማነቃቃት የሚደረገው ጥረት የጂኦሜትሪክ ጥልፍ ስራዎቻቸውና በሙዚየሞች የሚቀርቡት ውዝዋዜዎቻቸው የአይኖች ጥንታዊ ሕይወት ዛሬም መቀጠሉን ይመሰክራሉ። የሰርግ ወይም የባህል ድግስ በሚሆንበት ወቅት የአይኑ ሴቶች የክሬን ወፍ ውዝዋዜን ለመደነስ ወደ መድረኩ መካከለኛ ስፍራ ይመጣሉ። የሚገርመው ነገር በዚህ ውዝዋዜ ውስጥ ምንም አይነት የሙዚቃ መሳሪያ እንደ ከበሮ፣ ዋሽንት ወይም ክራር አይጠቀሙም። ሚስጥሩ ኡፖፖ በሚባለው ጥንታዊ የጉሮሮ ዝማሬ ጥበብ ውስጥ ይገኛል። ሴቶቹ ይቆሙና አንገታቸውን ዝቅና ከፍ በማድረግ
ባፋቸውና በጉሮሯቸው ውስጥ አየርን በማስተላለፍ ልዩ የድምጽ ሞገድ ይፈጥራሉ። ይህ ድምጽ የነጩ ክሬን ወፎች በረግረጋማው ምድር ላይ እርስ በርስ የሚጠራሩበትንና የሚቀባበሉትን የተፈጥሮ ጩኸት የሚወክል ተደርጎ ይታሰባል። አንዷ ሴት በጉሮሯዋ ድምጽ ስታወጣ፣ ሌላኛዋ ያንን ድምጽ ሳታቋርጥ በፍጥነት ትቀበላታለች። ይህ ተደራራቢና ምታታዊ የጉሮሮ ድምጽ ተመልካቹን ሙሉ በሙሉ ወደ ጥንታዊው የሆካይዶ ኑሮ የሚወስድ ልዩ ድባብ ይፈጥራል። የአይኑ ሴት ሕፃናት ገና በ3ና በ4 ዓመታቸው እናቶቻቸው በምድጃ ዙሪያ ሲደንሱ በማየት ይህንን ውዝዋዜ በአይናቸው ይለምዱታል። ወፏን እንዴት ማክበር እንዳለባቸውና ከተፈጥሮ ጋር እንዴት መኖር እንዳለባቸው የሚማሩት በትምህርት ቤት ሳይሆን በዚሁ ውዝዋዜ አማካኝነት ነው። በ19ኛው ክፍለ ዘመን በሜጂ ለውጥ ወቅት የጃፓን መንግስት የአይኑን ባህልና ውዝዋዜዎች በሕግ አግዶ በነበረበት ወቅት የክሬን ዳንስ ሊጠፋ ተቃርቦ ነበር። ነገር ግን አይኖች በሚስጥር በቤቶቻቸው ውስጥ ለልጆቻቸው በማስተማር ጥበቡን አትርፈውታል። በሰሜናዊ ጃፓን በሚገኘውና በጭጋግ በተሸፈነው የሆካይዶ ደሴት ረግራጋማ ስፍራዎች ላይ በዓለም ላይ ካሉ እጅግ ውብ ወፎች አንዷ ትኖራለች። እሷም የጃፓን ነጭ ክሬን ወፍ ናት። ለውጭ ሰው እች ወፍ ተራ የተፈጥሮ ሀብት ልትሆን ትችላለች። ለጥንቶቹ የሆካይዶ ተወላጆች፣ ለአይኑ ማህበረሰብ ግን ወፏ ረግረግ ቦታዎችን የምትጠብቅ ኃይል ያላት ናት። አይኖች ለዚች ወፍ ያላቸውን ጥልቅ ፍቅር፣ ፍርሃትና አክብሮት ለመግለጽ ለሺህ ዓመታት ሲያወርዱት የኖሩትን እጅግ አስደናቂ ሚስጥራዊና ድምፅ አልባ የሆነ የጥበብ ትርኢት አላቸው። እሱም ሳሮሩን ሪምሴ ወይም የክሬን ወፍ ውዝዋዜ በመባል ይታወቃል። ይህ ውዝዋዜያቸው በዩኔስኮ የማይዳሰስ የዓለም ቅርስ ተብሎ ተመዝግቧል። የአይኑ ማህበረሰብ በሐሰት በጠለሸ ስማቸውና በባህላቸው ምክንያት ሲሳደዱና ሲገለሉ ከኖሩ በኋላ በ20ኛው ክፍለ ዘመን መገባደጃ ላይ ግን ሁሉም ነገር ተቀይሯል። ጫና የበዛባቸው አይኖች ለማንነታቸው መብት መታገል ጀመሩ። የዚህ ትግል ግንባር ቀደም መሪ ደግሞ እኒህ ካያኖ ሽግሩ የተባሉ ሰው ነበሩ። እሳቸው የአይኑን ባህልና ቋንቋ በመመዝገብ ሙዚየሞችን በማቋቋምና የመጀመሪያው የአይኑ ተወላጅ የጃፓን ፓርላማ አባል በመሆን ታሪክ ሰርተዋል። የካያኖና የሌሎች ታጋዮች ጥረት የጃፓን መንግስት በአይኖች ላይ የነበረውን አመለካከት እንዲቀይር አስገዳጅ ኃይል ሆኗል። ከዓመታት በኋላ የጃፓን መንግስት ከ100 ዓመታት በላይ የቆየውን ታሪካዊ ስህተት በማረም አይኖችን ይፋዊ የሀገሪቱ የመጀመሪያ ተወላጆች አድርጎ እውቅና ሰጥቷል። ይህ እውቅና አይኖች መብታቸውን የመጠቀም ባህላቸውን የመጠበቅና የማንነት ኩራታቸውን የመመለስ መብት እንዳላቸው ያረጋገጠ ትልቅ ድል ፈጥሯል። ዛሬ ታሪክ ተቀይሮ ድምፅ አልባ ውዝዋዜያቸው በአሁኑ ጊዜ በሆካይዶ በሚገኘው አዲሱ የኦፖፓይ ብሔራዊ የአይኑ ሙዚየም ውስጥ ለዓለም ቱሪስቶች በዋናነት የሚቀርብና የጃፓን ትልቅ የኩራት መገለጫ ሆኗል። ሙዚየሙ የተመረቀው እንደ አውሮፓ አቆጣጠር በ2020 ሲሆን የጃፓን መንግስት አይኖችን ይፋዊ የሀገሪቱ የመጀመሪያ ተወላጅ አድርጎ እውቅና ከሰጠ በኋላ የገነባው የመጀመሪያው ብሔራዊ ሙዚየም ነው። ዓላማውም ለዘመናት በግዳጅ ውህደት ሳቢያ ሊጠፋ የተቃረበውን የአይኑ ክብር፣ ማንነትና የታሪክ እውነት ለዓለም ቱሪስቶችና ለቀጣይ ትውልድ ማሳየት ነው። በአይኑ ማህበረሰብ እያንዳንዱ መንደር የራሱ የተከለከለ የሐይቅ ክፍል ስላለው ከመንደር ውጭ ያለ ሰው ያለ ፈቃድ አሳ ማጥመድ አይችልም። ይህን ከተላለፈም በጸባጫሪነት ከባድ ቅጣት ይጠብቀዋል። አይኖች ድብና ጋዘኖችን ለማደን መርዝ የተቀባ ቀስና ጦር ይጠቀማሉ። ይህ ሱርኮ የሚባለው መርዝ አኮኒክ ከተባለ ተክል ስር የሚዘጋጅ ሲሆን አሰራሩ በእያንዳንዱ ቤተሰብ ውስጥ በጥብቅ ይያዛል። መርዙን ይበልጥ ኃይለኛ ለማድረግ የትንባሆ ጭማቂና የሸረሪት መርዝ ይጨመርበታል። በበጋ ወቅት ድቦችን ለማደን አምፓ የተሰኘ አውቶማቲክ የቀስ ወጥመድ ይጠቀማሉ። በጸደይ ወቅት ግን ድቦች ስለሚደክሙ በቀላሉ በቡድንና በውሾች ያድኗቸዋል። አይኖች አሁንም ድረስ ከከፍተኛ የድህነትና የትምህርት እጥረት ጋር ይታገላሉ። የድጋፍ ክፍያ የሚያገኙት ተረጂዎች ቁጥር ከፍተኛ ነው። በተለይም የአይኑ ሴቶች ደግሞ የባሰ ማህበራዊ ጫና አለባቸው። ወደ 30 በመቶ የሚሆኑት ማንበብና መጻፍ ይቸገራሉ። የአይኑ ቤተሰቦች ገቢ ከሀገሪቱ አማካይ ገቢ በ41.6 በመቶ ያነሰ ነው። ወደ ኮሌጅና ዩኒቨርሲቲ የትምህርት ተቋማት የመግባት ዕድላቸውም ከሌላው ማህበረሰብ አንጻር ዝቅተኛ ነው።
አይኖች ለአያሌ ክፍለ ዘመናት ከተፈጥሮ ጋር ባላቸው ጥብቅ ቁርኝትና ከሌላው ጃፓናዊ በተለየ ባስተናገዷቸው ክስተቶች የራሳቸው በሆነ ልዩ ታሪክ ይታወቃሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም